ፖሊስ ችግር ተፈጥሯል። ለእናንተ መኖር ከበደኝ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያ እንዲሁም ኤርትራውያን ቻናሌ ቤተሰቦች እንዴት አላችሁልኝ? እግዚአብሔር ይመስገን በጣም ሰላም ነኝ። እናንተም በያላችሁበት ሰላም፣ ፍቅር፣ ጤና እንደምትሆኑልኝ ተስፋ እያደረኩኝ ይሄን ቪዲዮ ጀምሮ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድታስቀምጡልኝ እያልኩኝ ዘር ክፍል 1 የሚል ተከታታይ ድራማም ወደ እናንተ ይዤላችሁ መጥቻለሁ። አጭር ነው ለመጀመሪያው ክፍል ግን በጣም ደስ የሚል ነገር ያለው ይመስለኛል። እንቀጥለዋለን እስካለ ድረስ እነሱ እስካመጡ ድረስ እኛ ምን ታርከዋለን ማለት ነው። እንግዲህ ከፊት ላይ ያያችሁት ጥሩ ደስ የሚሉ ባለትዳሮች የሀብታም ቤት ባልና ሚስቶቹን ያልታወቀ ሰው መጥቶ በሽጉጥ መቷቸው ሲሄድ ነው። ይሞታሉ፣ ይድናሉ የምናየው ነው። አሁን ከፊት ስትጮህ ያያችኋት ቤታቸው ውስጥ ለረጅም ዓመት በስራ የምታገለግላቸው ሰው ናት ማለት ነው። የተመታው አብሯቸው ልጃቸው ነው። እንዲሁም ደግሞ ስልክ ደውል የተባለው ደግሞ ልጃቸው ነው ማለት ነው። በደንብ አልቅስ። የሰው ክፋት አንተም በቅርቡ ትቀላቀላቸዋል። አባዬ እያስመሰለ ነው ይሄ የሚያለቅሰው። እማዬ ናፈቃችሁን እኮ እያስመሰለ ነው። እናንተ ህይወት ከብዶናል። ወንድሜ እባክህ መበርታት ነው ያለብህ። ይሄኛው ትነባቢያውልሽ ወንድሜን ተንከባከቢልኝ። የቤቱ ስራ ይቆይ። ለቤቱ ስራ ካስፈለገ ሌላ ሰራተኛ እቀጥራለሁ። አንቺ ብቻ ወንድሜን ተንከባከቢልኝ። እኔ የባርኩት ሁኔታ በጣም ነው እያሳሰበኛለሁ። እሺ እሺ። በዚህ ልክ የሰው ልጅ እያስመሰለ ነው የሚያርዳል። ተደነቆ ማትሄድም እኔ በህይወት እያለሁ እንግዲህ ይሄኛው ልጅ በማደጎ ያሳደጉት ልጅ ነው። ያኛው ደግሞ ትክክለኛ ልጃቸው ነው። በሀብት ንብረት ተነሳስቶ ነው ይሄንን ድርጊት ያደረገውና እያስመሰለ ነው አሁን ያለው። እቺን የቤት የምታገዛቸው ነው። ሄደሽ ወንድ አንተ ያዘንክላቸው ሰዎች አንተን እየጨቁኑ ባርኮን ይፈልጉትን እየሰጡ ከሱ የተረፈውን ነበር ለአንተ የሚሰጡ። አውቃለሁ እኮ ግን ብሎ ነገር የለም። እነሱ እንደ ልጅ ባያውቅ አንተ ግን የባርኮት ንብረት ይገባሃል። ከሱ እኩል ትካፈላለህ። ያ ብቻ በቂ አይደለም፣ ሙሉ ያንተ ይሆናል። አዎ ሁሉንም እኔ አደርገዋለሁ። ሁሉንም ነገር ትጨርሳለህ ብዬ ብተውልህ አንተ ግን ትቀራፋለህ። ጨርሰው ቅበረው ብዬ ብተውክ አንተ ግን ቁጭ አድርገህ ትቀልበዋለህ። ሙሉ ይሄ ሰው ማለት እንግዲህ ይሄ ልጅ እስከዛሬ ክፋት አስቦ ማያውቀውን ምንም ነገር ማያውቀው መጥፎ ነገር በመንገድ ሲያሳድጉ እየበደሉ ነው። ከውርስ በሙሉ ነፃ ነህ እያለ የሚጎተጉተው ምን እንደፈለገ በኋላ ላይ የምናየው ይሆናል። ነገር ግን አሁን ላይ አባት ነኝ በማለት ነው ወደሱ የመጣው። የኔ ወላጅ አባት ነኝ በሚል ነው። ግን ከሱ ምን ፈልጎ ነው የመጣው? አግኝቻለሁ። ከዚህ በኋላ ጊዜ አይፈጅም። ደግሞ መድኃኒቱ ጭጭ ነው የሚያደርገው። ይሄን ድራማ የፈጠርከው ራስ ላይ አንተ ነህ። ቸኩለ ለፖሊስ ባደውል ኖሮ ሁሉንም ነገር ጨርሰ ነው ነበር። በህይወት የምወደውና ሁሉን ነገር አሳልፍ የምሰጠው ለአንተ ነው። በአንተ ከመጡብኝ ሁሉንም አጠፋችኋለሁ። ብር እኮ አያችሁት? ያ ዘዳጋ የሚባለው ሙት ሰራሽ ሁሉንም ነገር በእጄ ካስገባው በኋላ አጠፋዋለሁ። አለ ገለታለ ተጋርዶ ሰፈሯ ቀረች ከህዋው ላይ ከጠረፍ ድንበሯ ምን የሆነ ፀሐይ ማፈሯ ምን የሆነ ጀንበር ማፈሯ ምን የሆነ ፀሐይ ማፈሯ ምን የሆነ ጀንበር ማፈሯ። በፊትም ይሞክር ነበረ። አባቱ ትልቅ ተስፋ የጣሉበት በስራው ጠንካራ የሆነ
የቤቱ የበኩር ልጅ ነው የልጅ ማለት ነው። እቺ ደግሞ የቤቱ አገዣቸው ልጅ ነው። ነይ ፀሐይ ከሰው ተደብቀሽ ወዴት? ዋው ቢሮውን ደግሞ እንዴት የሌባ አይነ አሳምረዋል። ደረቅ ወደድከው? በዛ ላይ ደግሞ የራስህ ብታደርገው የት ይቀራል ብለህ ነው? ፈጠን ብለህ ሁሉንም ነገር እጅ ማስገባት። ትንሽ ጊዜ ብቻ አሳያለሁ አባቴ። አሁን እኔ ጀግና ልጅ እንዴት አድርገው እንዳሳደጉ ታውቃለህ። ልጃቸውን አሞላቀው አንተን ደግሞ እያመናጨቁ ነው የኖሩት። ምንም የጎደለበት ነገር አልነበረም። በተለይ በክፋት ነው እንጂ ቻው። ራሽ እንዳጉላም ባቤት ተማርሽ አልተማርሽ ሰራተኛሽ ምን ያደርግልሻል? እቺ ደግሞ ሰላም ዶክተር፣ እንዴት ዋልክ? ጭንቅላት እንዴት ነህ ዘዳግ? ያልኩህን ነገር በፍጥነት እንድታደርገው ፈልጋለሁ። ምን ነው? ምን ተፈጠረ? እሱ አንተን አይመለከትም። ይሄ እንግዲህ ዶክተሩን እንትን የሚለው መድኃኒት ለማስመጣት በፈልገውን ያህል ገንዘብ እሰጥሃለሁ። ነገሩን በፍጥነት ጨርስልኝ። እሺ እፈጥንልሃለሁ። ሁሉም ነገር በቶሎ ማለቅ አለበት ዶክተር። ከዛ አንተም ዘና ብለህ ትኖራለህ። እሺ ባርኮትን ሆስፒታል ይዘህ መምጣት ትችላለህ ወይስ እኔ ልምጣልህ? ችግር የለውም። ሆስፒታል በህይወታቸው እንደዚህ የእንዝህላልነት ስራ እውቀታቸውን ለመጥፎ ነገር የሚጠቀሙ መጥፎ ማንነት ያላቸው ዶክተሮች አሉ። አሁንም ቢሆን በገንዘብ የሚደለሉ የገቡት ቃለ መሐላ ወደ ገንዘብ ወደድነት ተቀይሮ ለሰው መድኃኒት በማሳሳት የሚገሉ ይኖራሉ። በእርግጠኝነት ቤት ፎዲፍቸው ይሄ ገሃዱ ዓለም እውነታ ነው እና አሁን ይሄ በገንዘብ ዶክተሩን እየደለለው ነው። እንዲመጡ አደርጋለሁ። እሺ በቃ አሪፍ። መርፌ ሰጥቼ አደነዝዝልሃለሁ። በጣም ጥሩ። እንደዚህ ማሰቢያን ስታሰራው ደስ ይለኛል። እምቁን ግለጪ ወጥተሽ ጨለማን በብርሃን ተክተሽ አጫውችኝ በይ እንዳስለመድሽኝ በኩርፊያ ጭጋግ አታልብሽኝ። ዋው ይህን ድምፅ ከሰማሁት ረጅም ጊዜ ሆኖኝ ነበር እያለ ይሄ በጣም አጭር ነው። ክፍል 1 በዚህ መልኩ ተጠናቋል። ክፍል 2 ምን ሊፈጠር ይችላል? ክፍል 3ም እያለን እንቀጥላለን። ቪዲዮ ከተመቻችሁ እንደተለመደው ላይክ እና ሼር፣ ሰብስክራይብ ማድረግ አትርሱ። ክፍል 1 ነበር ያቀረብኩላችሁ። ስለተከታተላችሁ ከልብ አመሰግናለሁ። ወዳችኋለሁ። በክፍል 2 እስክንገናኝ መልካም ጊዜ። ቻው ቻው።